ያሉትን ሰዎች ለራስሽ ሩዝ በወተት ወይ በዘይት እያደባለቅሽ እየበላሽ 10 አንበሳና 5 አንበሳ ትጫወቻለሽ። መቼ ጊዜ መስጠት እንደጀመርሽም እኮ አይተናል እኮ። እድሜ ለ50,000 ድርሃሟ ለ50,000 ድርሃም ስታልቅ አለቀች እኮ። የሐረር ሰው እኮ ብር ሲኖረውና ሳይኖረው ይታወቅበታል። ባይዘው እግዚአብሔር የፈለገ አጭቤ ብትሆን ምናምን ብትሆን ትታወቅባል። ብር ካለ እውነት ዓለምን ዋጋ ተስማማለ። ሙሉ ዓለም ስንት ነው ብለን የምትጠይቀው እናቲቱም ስንት ነው? አሜሪካ ስንት ናት ትላለህ? የእውነት ዊዛውት ትራምፕ ትጠይቃለህ ከፈለክ። ድፍረታችን ዊዛውት ትራምፕን አልፈልገው ትላለህ። ትግባባልህ። ቁጭ ብለህ እኮ ዋጋ ታደርጋለህ እኮ። ሮዛ ይቴክ እንዴት ያምራል ግን ይሄ ነገር እንደዚህ ቢቀመጥ እንዴት ደስ ይላል። ከልብሴ ጋር ይሄዳል። የእውነት ደፈርን እኮ የእውነት። እንደገና ደግሞ እንገነጥላለን። ካናዳን ቢጨምርስ ደግሞ ትላል ዓለምን የእውነት። እና ሰማይ ላይ ባይሽከረከር እዛ አካባቢ ላይ ዳመና ባይመጣ በረዶ ይመጣል። እሱም ማስቀረት ከቻላችሁ ብለህ ደግሞ ገና ትከራከራለህ ገና ኮራ አለኩም ሰው ደዘን እኮ ያረ ሰዎች ደዘነች 50,000 ድራው የነበረ ጊዜ እውነት እኛን ራሱ ሙሉ ዩሮፕን አብራ ልገዛን ነበር እኮ ልገዛን ገባች ልገዛን። አረ የለም የእግር ኳስ ክለቡን ይሸጥ የለ ከነ ተጫዋቾቹ ምናምን ነገር ዝውውር ምናምን እንዴ በዝውውር ልገዛን ነበር እኮ። ብሩ ሲያልቅ አለቀ እኮ አለቀ። ያን ሰሞን እኔ የበለጠ ሙስና ልጅ ክብር ያለኝ ነኝ እንደዚህ የመገዳደል ጌምን ያልጫወትም ብላ የሆነ ፎጣ ትለብስና እንደዚህ ብላ ትቀመጣለች። አሁንስ ቅንድብ ላጭ እሺ አምጪ፣ ምላጩን አምጪ። በርበሬ ልጠጭ እሺ ልበጥብጥ፣ ልብስሽ ወደ ላይ ግለቢ እሺ ብርግድ። ማን ብሎኝ ደግሞ ለማንኛውም የእውነት ልክለታል። ኢንሳይደር እዚህ ምናምን እንዴ ሌላ ነገር ለህይወት ባይደርሱልኝ ለእንደዚህ አይነት ነገር እኮ ጎበዝ ናቸው የኛ ልጆች፣ ጎበዝ ናቸው። እስረኛ መጠየቅ ቃሉን ይፈጽማሉ። ልጁ መካኒክ ኢንጂነሪንግ ነው የተማረው፣ ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የያዘውን ኢንስፔክተር ቅጥል ስሙ ቼቼ ይባላል። ኦኬ ኢንስፔክተሩ ስሙ ቼቼ ይባላል። ከዚራ ጣቢያ ጀግና ፖሊስ የሚባለው ቼቼ ነው። ኦኬ ኤግዛክትሊ እስር ቤቱ ለምን ስንት ዓመት እንደተፈረደበት ነው እንጂ የት እስር ቤት እንደታሰረ አይገልጽም። ቼክ አድርጉ። ጠዋት ፉል እንልካለን። እሺ የኛ ልጆች ቴንክ ዩ። ልጁ መካኒክ ኢንጂነሪንግ ነው የተማረው፣ ግን ሱሰኛ ሆኖ በሌብነት ያስቸገረ ነበር። የያዘው ኢንስፔክተር ቅጥል ስሙ ቼቼ ይባላል። ከከዚራ ጣቢያ ጀግና ፖሊስ የሚባለው ቼቼ ነው። ቼቼ በከዚራው ጥላ ስር በዲኒ ድልድይ ላይ የእውነት ከዚራ ነው እንደ ይሄኛው ፖሊስ። ለማንኛውም ቼክ እሺ ቼክ አድርጉት እና ወይ ራሳችሁ ጠዋት የተለያየ ሰፈር ካላችሁ ባጃጅ ያዙና 2 ዳቦ ሃሩን ዳቦ ሌላ እንዳታረጉ። ሃሩን ዳቦና 1 ፉል ይዛችሁ ሻይ እንዳይጠጣ ሻይ እንዳይጠጣ እንዳይመረቀና ከመረቀና የት ይተኛል አባ ምን ላይ ነሽ? እግዚአብሔር እንዲህ ከፉሉ በኋላ ማታ ዘግብላችኋል። ለምን በድንገት ስለተነገረኝ ቶፒኩን ማካሽፎ እየመሰለኝ ለካ 2 ቀን በፊት ነው ፖሊስ ያወጣው። አያችሁ እኔ
ሚዲያ ላይ ራሱ አይምሮ እንደሌለ በዚህ ተረዱ። በቃ የሚዲያ ሙድ ራሱ እንዳልነበረኝ በቃ በዚህ እንትን በሉ። አስባችኋል? የኔ ሰዎች ዝም ሲሉ ኢንሳይደሮቼ ራሱ ቆይ ትንሽ ትረፍ ብለው ዝም ብለውኝ ነበር። አሁን ራሱ የዘገቡኝ የሆነ ሙዴን አይተው ምናምን ነገር ያ ዲ ጋይስ የበለጠ እንትና የቡቺ የህሊና በለጠ ወንድም የኤሌክትሪክ ገመድ ሰርቆ 5 ዓመት ተፈረደበት። አንተነ በለጠ ኃይሌ 5 ዓመት ጨርቄ ቢሉ እኔ ነኝ እንድትታሰሪና እንዲፈረድብሽ ቪዲዮዎቿን የሄለንን አምጪ ተብለን ቁጭ ብለን ሪከርድ እያደረግንሽ እኔና ጆከር እኔ ነኝ የሰራሁልሽ ስትይ አልነበረ? ስርት ስታረግልኝ አይደል? ጆካዬ ጆግዬ ጀሬካኔ እንካ እንዳንበሳ አይን ከለር ስላማረኝ ነው ትይ ነበር። ወንድሞችሽ እየተናደዱብሽ ነው። ለነሱ እንኳን ትንሽ አያሳስብሽም ወይ ብዬሽ ነበር። ይናደዱብኛል ብለሽ እንትን አትይም ወይ ብዬ የእውነት ነግሬሽ ነበር እኮ። ለምን የወንድሞችሽ ጓደኛ እንዴት እንደሚያረጋጉልሽ ብታይ። ይሄኔ እኮ በውስጥ እንደዚህ ጌሙ እንዳሸነፍ ስጠኝ ብላ ነው ምናምን ብሎ ያረጋጋል። ከራሷ አይደለም ጌም ላይ እንደዚህ ነው የሚደራረጉት እያለ ያረጋጋልሽ ነበር። እንዴት እንደሚናደዱ የእውነት እንዴ! ቆይ እንትን ሙሉን ስክሪንሾት ላድርግ። ድሬዳዋ እንትን ሀሳቡን ቀይሮ እንዳያጠፋው እኛ ስክሪንሾት አድርገን እናስቀምጠዋለን። እንዲህ በጣም የሚገርም ቆይ ለምን ሀሳቡን ሊቀይር ይችላል? እና ምንድነው ሰው እንዴት ነው የሚቀይረው? ጋይስ እንዴ ያ እንዴት አደርገዋለሁ? ስክሪንሾት አደርገዋለሁ። ተቀመጥ እንደዚህ እንዴ! በጣም ለኢንተርናሽናል ፎልን ፈልጓል ጋይስ። እያንቀለቀለች እጄ ትገባለች። እግዚአብሔር ስነግራት የነበረው ሂጂ ወንድሞችሽ ርጂ እዚህ መልክ ስትሰሪ እንዴት እንደሚናደዱ ብዬ እኮ በጣም ነግሪያት ነበር። ሺት የሰረቀውን ነገር አይታችሁታል? የሰረቀው ወንድሙ ይሄ መንገድ ላይ ያለ ኤሌክትሪክ ይሄ ለልማት ነው ለማስተር ፕላን ነው ምናምን የተሰራ አያችሁት? አያችሁ? ህሊና በለጠ ሙስና ናይ ለኹስኩስ look ትንሽ አፏን ትክፈትና ለነገ ቪዲዮ ይቀመጥልኛል። እንደገና ደግሞ ከፉሉ በኋላ ደግሞ በጣም ዘግባቸዋል። ፉሉን እልካለሁ። ፉሉ የኛ ልጆች ያደርሱለት። እግዚአብሔር የኛ ልጆች ያደርሳል። ለእንደዚህ አይነት ነገር እንዴት የኛ ልጆች እንዴ ለእንደዚህ ነገር ጎበዝ ናቸው። ለሌላ ነገር ለቻት ጂፒቲ ልላከው እንዴ
ቻትጂፒቲ ምን እንደሚል ልስማው ወይስ ቻትጂፒቲ እስቲ በዚህ ጉዳይ ላይ ምን ይላል? ቻትጂፒቲ ጋር ልልከው ግን ዋት ዩ ቲንክ ሎል ቻትጂፒቲ ጋር ስልከው እሺ በቻትጂፒቲ ሃይ ትልካለህ ለቻትጂፒቲ ሃይ ኮፒ ያረኩትን ፔስት ከዛም የሆነ የተወሰነ ላጥፋለት በዛ ሊንኮቹ ቲክቶክ ላይ ሁላ ለካ እንትን ለጥፈውታል ዩቲዩብ ላይ አለ ቲክቶክ ላይ አለ በስማም ድሬ እንትን ቲክቶክ ሁላ አለ እኔ እኮ ፌስቡክ ላይ ይሄኛው ፌስቡክ ላይ እንትን ነኝ ተከታይ ነኝ ምን ነው የሚባለው ቀይ ላጥፋው ጣጣ እንዳያበዛብኝ ከዛ ኢን አማሪክ ልትለዋል አማርኛ ይለፈልፍ የለ እንደ ጉደል እንዴ ይለፈልፍ ቻትጂፒቲ what I can help you አለ ይሁት ለቻትጂፒቲ ላኩለት እስቲ እሱ ራሱ ምን ይላል ትዝብቱን እንየው በሁለት ነው ኦኬ በሁለት ገጽ ነው ኦኬ thank you for this. This article reports that a man identified as Antenna Belaithai ሰማችሁ እንዴት ቻትጂፒቲ አንቴና በሌጤ ብላ እንዴት እንዳነበበች አንብብ was convicted and sentenced to 5 years in prison after being caught allegedly stealing an electric cable intended for a corridor development project in Daya Dawa. Key points. The incident reportedly occurred on May 24th, 2018 in Daya Dawa's Wareda 3 area, Vera Posta. Police say the suspect was caught in the act while cutting and attempting to steal electrical cable installed for a corridor development project. After investigation and prosecution, a federal court in Daira Dawa sentenced him to 5 years imprisonment on June 8th, 2018. Police officials presented the case as an example of efforts to protect public infrastructure and development projects. The article concludes with a call for residents to report suspicious activities and support the protection of public property. A few notes. The text appears to be a translated or machine-translated news release, which is why some sentences are awkward or repetitive. The dates are given in the Ethiopian calendar, 2018, which corresponds to a different year in the Gregorian calendar. If you'd like, I can write it into clear. ቻትጂፒቲ እኮ ቆንጆ ጓደኛ ነው ወይ ይሄን ደግሞ ቆንጆ ጓደኛ የምለውን ደግሞ ገና ይተረጉመዋል ቆይ ቀጥታ ወደ እንትን ChatGPT, can you translate to me Amharic, Ethiopian language? Thank you. Yes, of course. Yeah. በኮሪያን ይኸውና አያችሁ በአማሪክ አያችሁ ለዛው አጠር አድርጎ ነው የሚያብራሩት ዛሴት በኮሪደር ልማት እንደዛ ነው ከዛ በኋላ ደግሞ ጥያቄ ይጠይቃል እኮ ሰርች አርግቼው ነገር ላምጣልኝ ይላል እንደገና ጉዳዩ በፍርድ ቤት ከታየ በኋላ ተከሳሹ ለ5 ዓመታት እስራት እንዲቀጣ ተወስኗል ፖሊስ ይሄን ውሳኔ ሌሎች ተመሳሳይ ወንጀሎች እንዳይፈጸሙ የሚያስጠነቅቅ እንደዛ ማስተላለፉን ገልጿል ምናምን ይላል ይሄን ሁላ ረጅም ዜና እንደዚህ አጠር አድርጎ ፖይንት ቁጭ ያደርግላል ከዛ አብራራልኝ ካልከው ደግሞ ያብራራል እና አይ ላይክ ኢት ChatGPT የህሊናን በለጠ ቤተሰብ ChatGPT ላይ ወስዶ መበተን ይሁንት የChatGPT ማላገጫ ማድረግ እኔ ነኝ እያንዳንዱን ቪዲዮዎችሽን በሌላ ኒክ መጥቼ እያስለፈለፍኩኝ ቅርጽ አድርጌ እያንዳንዱን ይላኩት ሰራውልሽ ነበር ያለችው እግዚአብሔር መስራት ምን ማለት እንደሆነ ከነገ በኋላ ታያለሽ
ሳሪ ያየሽ አይደለም እንደምን አይደል? ሳሪ አየሽ የኔ ቁጭት ሳሪዬ፣ ያ እኔ ይቅርታ ብዬሻለሁ። ቀድም አይሻለ ቁጭቴ እንደዚህ አይነት ውስጡ ለቄስ ናት። ውስጡ ለቄስ ናት። እሺ ሳሪ የሆነት ለኔቨር ጊቭ አፕ ያሉንሽ ላንቺ አትሆንሽ። እግዚአብሔር አትሆንሽ። በራቂያት ሩቅ አርጊያት ከራስሽ ላይ አስመሳይ ናት። ልክ ውጭ ሀገር እንደወጣሽ ነገ ምሰድብሽ አንቺን እግዚአብሔርን ሳሪ ምስኪን ነሽ አንቺ። የሆነት የፈለገ ቢሆን እዚህ ካሉት ኮተታሞች አንቺ ትሻይኛለሽ። ምንም ቢሆን በውስጥም ያናገርሽ ምንም ያልሽኝ ሰፖርትም ያረግሽ ምንም ያልሽ አንቺ ነሽ። እና ሶሪ ዝም ብዬ ስላናደርሽኝ ድራማ ሲበዛ ደሜ ስለሚፈላን የተናገርኩሽ እንጂ you are not like that. ያ ወሬ ሁላችንም ወሬኛ ነን። ሴትም ነሽ ትልቅም ሰው ምናምን ስለሆነ ወሬ ሳናቋርጥ እናወራለን። እኔ ደግሞ ያንን ወሬ መጥቼ ቱስ ብዬ ታወራው ግን አልነበረብኝ። እሺ ያ ምንም ችግር የለው። ቶፒክም ሰተሽናል፣ ጊፍትም ሰተሽናል። ቢሆንም ከሌሎቹ ትሻለሽ እና አይመጥንሽ። ውጪ ሳሪ እሺ ውጪ። ያ ቢያንስ ስንለያይ እንኳን ተጣልተን ሳይሆን ታርቀን እንለያይ። እሺ ዛሴት እሺ የእውነት ተታርቀን እንለያይ። ያው ካሁን በኋላ እንኳን እንተማመንም የታወቀ ነገር አይደል? አንተዋወቅ እንትናለን እዛው እዳችሁን በጨርቃችሁ እዳችንን በጨርቃችን። ሙባረክ ምንድነው አበባ ብቻ የምትሰጠኝ? አሁን ይሄ ፌር ነው? ሙባረክ ማን ነው ይሄ ሙባረክ? ይሄ ሙባረክ ጉቤ ነው። 30 ምናምን 20 ምናምን ነው እንዴ እሱ ሌቭል 40 ምናምን አይደል እንዴ? ሌላ ሰው ነው ማለት ነው። የሆነት እስቲ እሱ ነው ቼክ እናድርግ። እሱ ነው 40 ምናምን አይደል አንድ ቀን ሲገባው። ሄሎ ሙባረክ እንዴት ነሽ? ምንድነው ኒክ ምን ሆኖ ነው? ኖ የኛ ሌላ አካውንት ነኛው። ያ እንዴት ነሽ? ሰላም ነው አለን። ማን ነው ደግሞ ዛሬ ላስላስ እየተደረገ ያለው? አረ እንትን አደረግን እኮ ፍቅርን ብቻ መስበክ ሆኗል እኮ ስራችን። ሄለን የጠባሽ ሄለን ባለፈው ነው እየፈለኩሽ ነበር። ሄለን ምን ሆነች ምናምን ወላሂ ብለው እየጻፉልኝ ነበር መጥተው። ለምን እኔ እንጃ ወላሂ። አይ ምደሰት ነገር ምናምን መስሏቸው ነው። በመተ እንትኔ ከማሜ ጋር አንድ ላይ ሆነብን አይደል? ሁለት ተዘን እንችልም አልኳቸው ወላሂ መጥተው ማለት ነው። ሄለን ሲሉ በጣም ነው ያዘንኩ። ወላሂ እኔ ማሜ አሳቀኝ። ከመውጣቱ አንተ ነው የረገጠ ሂድ ጊፍተሮቹ ልትወስድ ሲላሳቅ ያለኝን እዛን ቀን እኮ ልሰጥ አይደለም የሄድኩት። ዝም ብዬ በቃ ሂጄ ሰው አለው አንድ ሰው ፋሚሊ አለው ፋሚሊ ስላለው ነው የቀጠሮ ጌም ይዞ የሚመጣው እንጂ የሰብን ተማምነዋል። ደግሞ ቅርብ ነው የተጫወተው። ገባሽ? አራት ወር ባልሞላ ጊዜ መጥቶ ክስት ላይ ማስታወቂያ ስራልኝ አለኝ። እኔ እየቀለደ መሰለኝ። ምንድን ነው አልኩት። ከሞጣ ጋር ጌም አለኝ። እሺ በቃ ብዬ ወላሂ አልተውም አለኝ። እኔ ደግሞ ልጅ ነው የሚገባሽ። ከዛ አሁን እሺ ብዬ ቪዲዮ ሰራሁለትና 12 አንበሳ ሰጥቻለሁ። በጣም ችግር የለውም ምናምን ብዬ ዝም አልኩ። በኋላ ታሰረ ሲባል ደወሉልኝ ልጆች። በቃ ይላል እንደምንም አስማሙና ከሚስቱ ጋር ይጫወት። ለሚስቱ ወይ አስቀምጧል ብር ወይ አላስቀመጠም ወይ ሊፈረድበት ስለሚችል እኔ ናኦሜን ለምነዋለሁና ተጫወት እሷ ምናምን ብለ ወሰን። ከዛ ከገባው በኋላ እዛ ይሰጧታል። በቃ ብትሸነፍም ብታሸንፍም ችግር የለውም ሽቄ ነው ብዬ ዝም አልኩ። ወደዛ ሄዶ መስጠት ጀመር አላል። እንግዲህ ትንሽ ተሰማኝ። ለምን ወላሂ ማሜ ወንድሜ ስለሆነ ሳይሆን ልጅቷ አሳዘነች። ሰሚራ በጣም ምስኪን ሴት ናት። ያ ምንም ዓለም አይገባትም። በጣም ያ ነገር እንዳይሰማት ብዬ በቃ ዋጋ መክፈል